በትክክል ልንሰራው የምንችለው ጉዳይ ላይ ጊዜ ማጥፋት የራሳችን የሆነ የምንችለው ነገር ላይ ስለዚህ ያንን መፈለግ ወይም ያንን ፈልጎ ማግኘት ማወቅ የራሱ የሆነ ሂደት ይኖረዋል። ያንን ሂደት ከሄድን በኋላ ግን ያንን ነገር ስናቀው ያንን ነገር ለመሞከር መፍራት መቻል የለብንም። መሞከር ወይም ደጋግመን መሞከር ይገባናል። በዛ ውስጥ ከኛ ችሎታና አቅም ጋር ማች ስለሚያደርግ ወይም ስለሚገናኝ ለዛ ነገር ያለን ፍቅር ለዛ ነገር ያለን ኢንተረስታችን እየጨመረ ይመጣል ማለት ነው። ሌላው መልካችንን ወይም ደግሞ ስለራሳችንን ያለንን ምስል እንድናስተካክል ወይም እንድናሻሽል የሚያደርገን ነገር አዎንታዊ አስተሳሰብ ማዳበር። አዎንታዊ አስተሳሰብ በጣም ብዙ ሰዎች ስለዚህ ነገር ሲወራ ላይክ እንደ ዝም ብሎ ይሄ ቅዠት የሚመስላቸው ሰዎች አሉ። በእርግጥ ግን ትንሽ ጠለቅ ብለን ብናየው የራሱ የሆነ መልካም ነገሮችን የያዘ ጉዳይ ነው። አዎንታዊ አስተሳሰብ እንዴት ነው? ለምሳሌ አንዳንድ ሰዎች ጥያቄያቸው እንደዚህ ችግር በበዛበት ሀገር እንደዚህ ችግር በበዛበት ዓለም ላይ የኖርክ እንዴት ነው መልካም ነው ነገሮች የምትለው? እንዴት ነው ችግር የለም ጥሩ ነው ብለህ ልታስብም ልትናገርም የምትችለው ብለው ያስባሉ። ነገር ግን ስኬታማ የሆኑ ሰዎችን ላይፍ ባዮግራፊያቸውን ማጥናት ብንችል አብዛኞቹ ይህንን አዎንታዊ አስተሳሰብ የህይወታቸው ፓርት ያደረጉ ናቸው። እነዚህ ሰዎች ችግር ስለሌለባቸው አይደለም፣ ቻሌንጅ ስለሌለባቸው አይደለም ላይፋቸው ላይ። ነገር ግን ቻሌንጁ ላይ ፎከስ አድርጎ መቆየት ለካስ ሰዎችን ወደ ስኬት አይመራቸው። ይልቁንስ እንደውም ወደ ችግርና ወደ ጉስቁልና ወደ ዝቅታ ነው የሚወስዳቸው ያ ፓተርን። ስለዚህ አስተሳሰባቸውን በመቀየር ህይወታቸውን መቀየር ችለዋል እነዚህ ሰዎች ማለት ነው። ስለዚህ ብዙ የሰዎችን ታሪክ ስኬታማ የሆኑ ሰዎችን ታሪክ ልታነቡ ትችላላችሁ። ተመሳሳይ ይሄ የአስተሳሰብ ፓተርን ወይም ደግሞ ይሄ የአስተሳሰብ አዎንታዊ የሆነ የአስተሳሰብ ሂደት በህይወታቸው ላይ ይታያል ማለት ነው። አስተሳሰብህ የተማርከው ነው ወይም የሰማከው ያየከው ከተለያዩ ጉዳዮች እንዴት ነው አናሊሲስ ያደረግከው ነገር ነው አስተሳሰብህ ማለት ነው። አዎንታዊ የሆነ አስተሳሰብ ለማዳበር አንደኛው መንገድ ሀሳብን በአዎንታዊ መንገድ መግለጽ ነው። ቅድም እንዳለ መልካም የሆነ አስተያየት ከመስጠት ይጀምራል ጉዳዩ። መልካም የሆነ አስተያየት እንትና የሆነ ነገር ጥሩ ነገር ሰርቶ ከሆነ አፕሪሺየት በማድረግ ማለት ነው። ብዙ ጊዜ አፕሪሺየት የማድረግ ባህል የለንም የኢትዮጵያኖች። ግልጽ የሆነ ነገር ስለሆነ ነው የማወራው። አለ ሰዎች አፕሪሺየት የሚያደርጉ ሰዎች አሉ ምናምን። ደግሞ ከልባችን አፕሪሺየት ማድረግ ብንለምድ በጣም መልካም። አንዳንዴ ኦኬ ስለሆነ ስለተሳካለት ምንም አማራጭ ስለሌለኝ ነው ማጨበጭበው የሚሉ ሰዎች አሉ። በቃ ጉዳዩ ምንም ማድረግ ስለማልችል። ስለዚህ በእድገት ላይ ያሉ ሰዎችን የሆነን ነገር አቺቭ እያደረጉ ያሉ ሰዎችን አፕሪሺየት ማድረግ መለማመድ፣ ራስን በአዎንታዊ መንገድ መግለጽ መቻል። ድካምን ሳይቀርብ ሰው ባይዘ ድካምን በአዎንታዊ መንገድ መግለጽ ይችላል ማለት በጣም ጥሩ አድርጎ ማለት ነው። እቺን ነገር እንደዚህ ምክንያቱም ድካሙን አንተ እኮ እንዲያደረክ ለማለት አይደለም ለሰውየው ምን ነገረው። ሲጀመር ሰው ዊሊንግሊ ነው ነገሩን ማስተካከልም አለማስተካከልም ይችላል። ስለዚህ ዊሊንግነሱ ከሌለ መጠማመድ ነው የሚመጣው ማለት ነው። ስለዚህ ዊሊንግሊ ወይም ደግሞ በፈቃደኝነት ነገሮችን ማስተካከል እንዲችል ማድረግ የምንችለው ሐሳባችንን አዎንታዊ በሆነ መንገድ መግለጽ ስንችል፣ ፍርድ ያልሆነ አታክ ወይም ደግሞ ያን ሰው ለመጉዳት ያልሆነ መልካም የሆነ በጥሩ ቃላቶች የተቃኘ ንግግር ስናደርግ ሰዎች ራሱ የሰዎችን ልብ መግዛት እንችላለን። ሰዎችን በኃይል ማሸነፍ በኃይል መግዛት አንችልም። ነገር ግን ሰዎችን በፍቅርና በጥሩ
በመልካም መንገድ ልንገዛቸውና ሐሳባቸውን ወደ ሐሳባችን እንዲመልሱ ልናደርግ እንችላለን ማለት ነው። ስለዚህ አዎንታዊ በሆነ መንገድ ሐሳብን ወይም ነገሮችን መግለጽ፣ አስተያየትን ሊሆን ይችላል፣ ኮሜንትን ሊሆን ይችላል። በሰዎች ላይ ያለ መልካም ነገርን መመልከት መጀመሪያ ስለ ሰው ችግር ወይም ስለ ሰው እንዳልሆነና ትክክል እንዳላደረገ ከመናገር በፊት የሰዎችን መልካም ነገር መመልከት። ምን አይነት መልካም ነገር አለው ይሄ ሰውዬ? ምን አይነት ጥሩ ነገር አላት እቺ ሴት? ስለዚህ በሰዎች ላይ ያለውን መልካም ነገር በመመልከት ይህንን ማድረግ ከቻልን በራሳችን ላይ ያለውን መልካም ነገር መመልከት ይቀለናል። ሰዎች ላይ መልካም ነገር መመልከት ከቻልን ሰዎች ይሄ ሰውዬ እንዲህ ሲያደርግ ትክክል፣ እንዲህ ሲያደርግ መልካም ነው፣ እይታችን ነው የሚቀየረው። አዎንታዊ አስተሳሰብ የሚመጣው አዎንታዊ እይታ ከመኖር፣ ያንን አዎንታዊ እይታ ደግሞ አሁንም ኮንሱም ከምንሰማው ከምናየው ነገር ነው የሚመጣው ማለት ነው። ስለዚህ ሆነ ብለን አይምሯችን ነገሮችን በትክክለኛው መንገድ እንዲያይ ማስተካከል፣ ዞር ማድረግ ያስፈልጋል። ልክ ፊታችንን ከሆነ አቅጣጫ ወደ ሌላ ቦታ እንደማዞር እንደዛ አስተሳሰባችን ከሆነ ፎከሳችን እስከዛሬ ትክክለኛ ያልሆነ አዎንታዊ ያልሆነ አሉታዊ የሆኑ ነገሮች ላይ የሚያተኩር ከሆነ ከዛ ዘወር ማድረግ ያስፈልጋል ማለት ነው። ስለዚህ የሰዎችን መልካም ነገር እያየን በመጣ ቁጥር ሁኔታዎችን አፕሪሼት ማድረግ፣ ሀገራችን ላይ የተሰሩ ያሉትን መልካም ነገሮች አፕሪሼት ማድረግ፣ እነሱን አፕሪሼት ከማድረግ ጀምሮ ሌሎቹን ኮሜንት ማድረግ፣ በቢሮአችን ላይ የተሰሩ ያሉ መልካም ነገሮች አፕሪሼት ማድረግ፣ በቢሮአችን ላይ ፐርፎርም እያደረጉ ያሉትን መልካም ሰዎች አፕሪሼት ማድረግ መልካም የሆነ እይታ እንዲኖረን ራሳችንን እያቃኘን ይመጣል። ልክ የሆነ ሰው ሲያወራ እሱ እንኳን ዝም ብሎ ነው የምንል ከሆነ አስተሳሰባችንን ቼክ ልናደርገው ይገባል። ባይዘይ ስለነዛ ሰዎች አሁን ለምሳሌ ሰውየው ትክክል ላይሆን ይችላል፣ በጣም ወርስ የሆነ ሰው ሊሆን ይችላል። የኛ መልካምነት ከቻለ ሰውየውንም ይንካው፣ ሰውየውን ባይነካው እንኳን ለራሳችን ስንል መልካም የሆነ አስተያየት ሊኖረን ይገባል። በቃ ሰውየው ውስጥ አንተ እኮ እንደዚህ ብታረግ እቺ ነገር በጣም ካንተ ጋር ትሄዳለች እንደዚህ ብትሆን ብለን ሰውየው ራሱ ያላየውን ነገር ማሳየት፣ መልካምነቱን ማሳየት። ምክንያቱም ሁሉም ሰው ውስጥ የራሱ መልካም የሆነ በጎ የሆነ ጠንካራ የሆነ ጎን ስላለው ማለት ነው። አዎንታዊ የሆነ አስተሳሰብ ለዚህና ከዚህ ጋር ለተያያዙ ጉዳዮች ይጠቅመናል ማለት ነው። እዚህ ለሰውየው ስንል አይደለም፣ ወይም አስተያየት ለምንሰጠው ሰውዬ ስንል አይደለም፣ ለራሳችን ስንል ነው አዎንታዊ የሆነ ነገር ከሰዎች ላይ የምናየው። ምናልባት ያ አዎንታዊ ነገር ማየታችንና የኛን አመለካከት ማስተካከላችን ለሰውየው ሊጠቅመው ይችላል፣ በደንብ ይጠቅመዋል። ግን ሰውየው ደግሞ ለዛ ነገር ዝግጁ ካልሆነ ባይጠቅመውም ችግር የለውም፣ ለኛ ግን ይጠቅማል። ስለዚህ አዎንታዊ የሆነ ነገሮችን በአዎንታዊ መንገድ መግለጽን መለማመድ መቻል አለብን። በሰዎች ላይ ያለ መልካም ነገርን መመልከት፣ ይህንን ማድረግ ከቻልን በራሳችን ላይ ያለውን መልካምነት ለመመልከት ይቀለናል። ኦልሬዲ አይምሯችን መልካም ነገሮች ላይ ፎከስ ማድረግ ይጀምራል። ስለዚህ በሰዎች ላይ ብቻ ሳይሆን በራሳችን ላይ ያሉትን መልካም ነገሮች እንድናይ ይረዳናል ማለት ነው። ስለዚህ ማይንዳችን ሺፍት ማድረግ አለበት። በጣም ጨለምተኛ ከሆነ ችግሮችን ከሚያይ የሰዎችን ፕሮብሌም ከሚያይ እንደው በጣም ፕሮብሌም ከበዛበት ውስጥ መልካም ነገር ማየት ከቻለ ምን ያህል አይምሯችን ለመልካም ወይም ለአዎንታዊ አስተሳሰብ እንዳዘጋጀ ነው መመልከት እንችላለን። ይሄ እሱ ሰውዬ አይሆንም ካልንበት ሰውዬ ላይ መልካም ነገር እስቲ ለማውጣት እንሞክር። ከሱ ጋርማ ከዚህ በኋላ አላወራም ካልነው ሰውዬ ጋር ከዛ ሰውዬ ላይ ወይም ከዛ ሴት ላይ መልካም ነገር ለማውጣት እንሞክር። ምንድነው የሷ ጥሩ ችሎታ? ምንድነው የሷ ወይም የሱ ጥሩ ብቃት? ያንን ነገር በመልካም መንገድ ንገሯቸው። ድካማቸውን ከዛ ጋር አያይዛችሁ እንዲያስተካክሉት ማለት በጎ በመመኘት። አሁን ብዙ ጊዜ ለሰዎች አስተያየት ስንሰጥ ውስጣችን ነው ልክ ያልሆነው። ውስጣችን ልክ ከሆነ ለሰዎች የምንሰጠው አስተያየትን በዛው ልክ መቃኘት ይችላል ማለት ነው። ስለዚህ የሰውየው ድካም ሁሉም ሰው ድካም አለበት ብለን ካልን የሰውየው ድካም እንዲስተካከል ነው እንጂ የምንፈልገው
በአንድም በሌላም እኛንም ሰውየውንም እየጎዳን ስለሆነ ያ ድካሙ እንዲስተካከል ነው እንጂ የምንፈልገው ሰውየው እንዲጋለጥ የታባቱ ልንል አይደለም በዋነኝነት ማለት ነው። ምክንያቱም ሰውየው የወደደውን መርጦ መኖር ይችላል። ነገ ላይ ከሰውየው ጋር ላንገናኝም እንችላለን፣ ከዛ ሴት ጋር ላንገናኝም እንችላለን፣ አንዳንድ ሁኔታዎች ሰዎችን ካላገናኘ በስተቀር። ስለዚህ በሰዎች ላይ ያለውን መልካም ነገር መመልከት በጣም አስፈላጊ ነው፣ በጣም ጠቃሚ ነው ብዬ አስባለሁ። ሌላው መሳቅና መጫወት መልመድ መቻል አለብን ከሰዎች ጋራ ማለት በሳቅና በፈገግታ የሆነ ኮንቨርሴሽን። ምክንያቱም እሱ ራሱ መሳቅና መጫወት ራሱን የቻለ መግባቢያ መሳሪያ ስለሆነ ሰዎች ራሳቸውን ክፍት እንዲያደርጉ ራሳቸውን ለሰዎች ግልጽ እንዲያደርጉ የሚያደርጋቸው ትልቅ መሳሪያ ስለሆነ ማለት ነው። በመሳቅ ብቻ ከሰዎች ጋር ፊሊንግ መቀየር ወይም ኮሚኒኬት ማድረግ እንችላለን። አንዳንዴ ስንስቅ ሰዎች አንተ ትስቃለህ ብለው የራሳቸውን የውስጥ ነገር ለማውራት ይጀምራሉ። ያም የሚሆንበት ምክንያት አንዳንዴ ሰዎችን ኦፕን አፕ ለማድረግ አቅም ስላለው ነው። ላፍ ወይም ደግሞ መሳቅ ማለት ነው፣ ወይም ፈገግታ ልንለው እንችላለን። ስለዚህ ሰዎችን ክፍት እንዲሆኑ ራሳቸውን ግልጽ እንዲያደርጉ እኔ እዚህ ተጨንቅ ያለው ብሎ ሰውየው ለአንተ የሆነ ነገር ማውራት ይጀምራል ማለት ነው። ስለዚህ በዚህ ውስጥ ለራሳችን ያለንን ምስል ማሻሻል እንችላለን ማለት ነው። በመሳቅ በመጫወት ሰዎችን ደግሞ ኦፕን አፕ እንዲያደርጉ በማድረግ ለራሳችን ያለንን ምስል ለራሳችን ያለንን ፒክቸር ማስተካከል እንችላለን። ሁል ጊዜ ፊታችን ኮስታራ፣ ሁል ጊዜ በቃ ተስፋ እንደቆረጠ ሰው የራሱ ጉዳይ የምንል አይነት ፐርሰናሊቲ ሊኖረን አይገባም። ገና ብዙ ነገር ከኛ የሚጠበቅ ሰዎች ነን። ስለዚህ ከሰዎች ጋር እንዴት መኖር እንዳለብን ራሱ በእንደዚህ አይነት ሁኔታዎች ልንማር ራሳችንን ደግሞ በዛ አቅጣጫ ልናሻሽል ስለሚገባ ማለት ነው። ስለዚህ እነዚህን ጉዳዮች በማድረግ ራሳችንን ወይም ለራሳችንን ያለንን ምስል ማሻሻል እንችላለን።